በምድራችን ካሉ ፍጡራን እንደ ግንደ ቆርቆር ምቀኛ የለም። ግንደ ቆርቆር ሕይወቱን የሚኖረው በምቀኝነት ነው። ግንደ ቆርቆር 6 ወር መኖሪያ ቤቱን ለመስራት ያለ እረፍት በሹል አፉ ሲቆረቆር ይኖራል። ቤቱን በሰራ በአራተኛው ወሩ ቤቱን ለምስጥ አስረክቦ ሌላ ቤቱን ለመቆርቆር ይሰደዳል። ይህ ምቀኛ አራዊት ዕድሜ ልኩን እንደ ቆረቆረ የሚኖረው ጓደኞቹን ላለማስጠጋት ባደረበት የምቀኝነት በሽታ ነው። እዚህ ምድር ላይ እንደ ምቀኝነት አይነት ክፉ በሽታ የለም። ምቀኛ ሳይመቸው እንደተሰቃየ ይሞታል። ግንደ ቆርቆርም እንደ ቆረቆረ በምስጥ ተባሮ አንድ ቀን ሞቶም በምስጥ ተበልቶ ይበሰብሳል። የሰው ልጅ ሕይወትም እንዲሁ ነው። የሰው ልጅ መጥላትና መመቅኘት፣ መግፋት፣ ማሰቃየት በሽታ ቢሆንም እረፍት የሚያገኙት ሲሞቱ ነው። አይበቃኝም የሚል ስሜት ያለው ስግብግብ ሁሉ ልክ እንደ ግንደ ቆርቆር ራሱን ያሰቃያል እንጂ መጨረሻው መሸነፍ ነው። እንደ ግንደ ቆርቆር ምቀኛ የሆናችሁ ሰዎች ምቀኛውን ግንደ ቆርቆር ሆናችሁ ከመኖር ራሳችሁን አውጡ። ኢትዮጵያ እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው